ወንድሜን አገኘሁት። የእናቴን ልጅ አገኘሁት። ብሩክ ሞገስ ብሩክ ወይ ቤተሰብ ዛሬ ሞገስ እንግዲህ ተመቶ ወድቋል። በእርግጠኝነት እንደሚነሳ ተስፋ እናደርጋለን። ማለት ይሄን ያክል ጎዳ ያው መቶታል፣ ግን ቢሆንም ወርቆ ሌላ እንትን እንደሚደርስበታም ብዬ አልፈራም። ማለት ኒንጃ ብቻ አላቅም። ግን ያው አንዳንድ ነገሮች መስዋዕትነት ያስከፍላሉ። ግን በእርግጠኝነት አይሞትም። ምክንያቱም ሞገስ መሞት የለበትም። ምክንያቱም እሱን እኛ የምንጠብቀው ገና ብዙ ነገሮችን ነው። ነገሮች ተስተካክለውለት ብሩክ ሲወጣ ባንስ እንግዲህ አይታችኋል ሞገስ እንዴት እንደተመታ ማለት ነው። የተመታው እንግዲህ ብሩክን ይዘው ሲወጡ ይሄኛው ወደ ብሩክና መድብል ላይ ነበር የተኩስ የነበረውና ወደ እነሱ የሄደውን ጥይት ነው እንግዲህ በአከንፎ የተቀበለው። ደም ሸቶኛል ብሎ ነበር እንግዲህ ፊቱንም በወኔ የገባው። በሚገርም ሁኔታ እንግዲህ ለተተኮሰውም ጥይት እሱ ላይ ወድቋል። ይሄኛው የመድብል ጓደኛ እሱን ይዞታል፣ እየተንከባከበው ነው የሚገኘው። እንግዲህ በእርግጠኝነት ሞገስ አይሞትም። መራይ መሞት የለበትም። ከዚህ ከሞተ ግን ድራማው ያስጠላል። ለኛም ትንሽ ሞራናችን ጥሩ አይሆንም። ምክንያቱም ሞገስ ለብሩክ በጣም ትልቅ መስዋዕትነትን ከፍሏል። ከገንዘብ ጀምሮ እንግዲህ ለብሩክ ባደረገው ነገር ነው ገንዘቡ የተያዘበት። ብዙ ነገሮችን ብዙ መከራ የተቀበለው ካሉላ ጋር የነበረውን ህይወት ራሱ እንግዲህ በዚህ ስቃይ ውስጥ እያለ እዚህ ጋር መቅረት የለበትም። ሞገስ እዚህ ጋር ሞተ ማለት እኛ ራሱ ተስፋችን ይቆረጣል ማለት ለጓደኛው የከፈለው መስዋዕትነት ያደረገው ነገር የከፈላቸው ነገሮች ሁሉ በዚህ ልክ መቆም የለበትም። አብረው ብሩክን እንግዲህ በዚህ ልክ እንደደገፉት ይዘውት ሄደው በሰላም በቤታቸው ገብተው ደስታቸውን አጣጥመው ቀጣይ ብዙ እርምጃዎችን መድብልና ብሩክ እንዲሁም ሞገስ ይሄም ጓደኛው ተጨምሮ እንግዲህ ዝናን ደግሞ የዝርር ጥለው ዝናን አቸንፈው በቃ ሁሉንም በታትኗቸው እነሱ ባንድ ተደራጅተው የራሳቸው ህይወት ኖራቸው ሞገስም ገንዘቡን አስለቅቆ ሚስቱን ይዞ በቃ ሚዝናናበት ከሉላ ጋር አሪፍ ጊዜ የሚያሳልፍበት ብሩክ ደግሞ ከቅድስቴ ጋር ተጋብተው አሪፍ ህይወትን ተዳር ዘመን እንደምናይ እንዲሁም ደግሞ መድብል ሌላ የራሱን የሆነ ህይወት ጀምሮ በደስታ ማለት በቃ ወንድሙ ጋር ሆኖ ብዙ ነገሮችን እንደምናይ ተስፋ አደርጋለሁኝ። በእርግጠኝነት እንግዲህ ይሳካል ብዬም አስባለሁ። ውድ ቤተሰቦቻችን እስኪ እናንተስ ምን ትላላችሁ? ምን ይሰማችኋል? ቤተሰቦቼ እኔ እንደዛ ነው የሚሰማኝ። እንግዲህ ብሩክ በህይወት መኖሩ በጣም ሁላችንም አስደስቶናል። ከመኖሩም በላይ ደግሞ ማግኘታቸው እንግዲህ ያደረጉትን ቻሌንጅ አይታችሁታል። ከመግቢያው በር ጀምሮ እንግዲህ ሞገስን ሲይዘው ያ ልጁ ዘበኛው ከዛ ጀምረው እንግዲህ ብዙ ነገር እንግዲህ ይሄኛው በቃ ቅጥቅጡ ቀላል አልነበረም። መድብልና ያኛው ሰውየው በቃ እንዴት ብዬ ልንገራችሁ፣ በጣም ብዙ ፋይቲንግ ነው የተደረገው። ግን በመጨረሻ ያው ሞገስ ወድቆባቸዋል። በፊት ብዙ ተመቷል እኮ ግን ያኛው ጓደኛው ሲደርስለት መድብል ሲደርስለት በቃ ብዙ ነገሮችን በነገራችን ላይ ሞገስ በጣም ትልቅ ነው ዛሬ እንትን ያደረገው። እንግዲህ በዱላ መጀመሪያ መድብል ላይ ሊተኩስበት ያለውን ልጅ ራሱ ከጀርባው እንትን ብሎ የጣለው እሱ ነው። ከኋላ ደግሞ ሞገስ ሊመታው ሲል ደግሞ ይሄኛው ደግሞ መድብል ጓደኛ ቁጭ አደረገው ማለት ነውና የሚገርም ፋይቲንግ ነበር እውነት ለመናገር።
ግን ሁሉንም ነገር ጨርሰውት እንግዲህ በመጨረሻ ወንድማቸውን አግኝተው መውጫቸው ላይ ሞገስ ተመቶባቸዋል። ግን በእርግጠኝነት እንደሚነሳ አንጠራጠርም። እኔ በጣም ነው የወረረኝ ጋይስ፣ እውነት ማለት ነው። ሞገስ እዚህ ጋር መውደቅ አልነበረበትም። እንዴት ብዬ ልንገራችሁ? ብቻ ስሜት እንትን ይላል። ግን እንደ እግዚአብሔር ፈቃድ እንደሚነሳ አንጠራጠርም። እሱን ተነስቶ እንደሚወጣ ብሩክም ደግሞ እንግዲህ መድብል ወንድሙን ብሩክን ይዞት እንግዲህ በሰላም እንደሚወጡ ተስፋ እናደርጋለን። ሞገስ ግን እዚህ ጋር ከሞተ በጣም ነው የሚያስጠላው ቤተሰቦቻችን። ሌላው እውነት መናገር በጣም የከፈሉት ነገር እዚህ ጋር ቅጥቅጡ ስማም በጣም ከባድ ነበረ። ከባድ ከሚባለው በላይ ማለት ነው ቤተሰቦቼ፣ በጣም ከምላችሁ በላይ። ብቻ ግን መጨረሻውን ያማረ ያድርገው ቤተሰቦቼ። ቅድስቴም ምሳሌም እንግዲህ በተስፋ እየጠበቁ ነው። ምሳሌ ምን ገዝቶልኝ ነው የሚመጣው አባቴ አምሮበታል አይደል እያለች ነበር ቅድስቴ። ጥሩ ነገር እንዳጠብቂ እያለቻት እንገኛለን ማለት ነው። ሌላው ዝና እንግዲህ እዛው እነ ብሩክ ተሰሩበት ወይም ታገቱበት ያለች አንዲት ምስኪን ወደ አረብ ሀገር እንልክሻለን ብለው እንግዲህ ብድላላ አምጥተው ብሯን ተቀብለው አሁን ደግሞ አባትሽ 5 ሚሊዮን ብር ያስገባ በአካውንታችን አለበዛ እዚሁ ትበሰብሻታለች፣ ፀሐይ እንዳምረሽ ይቀራል አሊያ ደግሞ ለኔ ሚስት ሆኚ ሚስቴ ትታኝ ስለሄደች ለኔ ሚስት ሆኚኝ እያላት ይገኛል ማለት ነው። ይሄ ዝና የሚባል ሰውዬ እሷም እንግዲህ ያረተውኝ ባካችሁ እያለቻቸው ነው። ሌላው እንግዲህ ዝና ማህሌትን ዛሬ ሂደሽ ከነ መድብል ጋር ለብሩክ ማስለቀቂያ 50 ሚሊዮን ብር ግማሽ ሚሊዮን ብር ነው 50 ሚሊዮን ብር አምጡ ብራችንን መልሱና ወንድማችሁ ሰዱ ብለሽ ንገሪው እያላት ነበረና ሄደሽ አማክሪው እያላት ነበረ። እሱ እንደሆነ መድብል እንደሆነ ወንድሙን እዚህ ጋር ፋይቲንግ እያደረገ ይዞ እየወጣ ነው። እግዚአብሔር ከረዳው እንግዲህ በሰላም ወንድሙን ይዞ እንደሚወጣ እነዚህና ማንገታቸው እንደሚደፉ አንጠራጠርም ቤተሰቦቻችን። ማህሌት እንዴ ዝና እናንተ ናችሁ እንዴ የያዛችሁት? ብሩክ እስካሁን እንደዚህ ነው እንዴ? በህይወት አለ እንዴ? ምራብ እያለ እየጠየቀችው ነበረና ምን አባው ይሄ ናት ይልቁንስ የነገርኩሽን ብቻ ማስተካከል ካለብሽ አስተካክሊ፣ አለበለዛ ምንድነው የምትይው ምናምን እያላት እየገላማመጣት ነበረ። ማህሌትም እንግዲህ የት ነው ምንድነው እንዴት ነው ያለው በህይወት አለ ምናምን እያለችው ትገኛለች። ቤተሰቦቻችን እንግዲህ የዛሬው ቪዲዮ ትንሽ ከበድ ያለ ነበረ ማለት በቃ ብዙ ፋይቲንግ ማለት በጣም ትልቅ ፊልሚያ የተካሄደበት ነው። ፊልሚያው ደግሞ ያው ቤተሰቦቻችን ደስ የሚል ነበረ። ያው እንግዲህ አላ አይደለም ግን የመጨረሻው ትንሽ አስፈርቶናል። ግን እሱም ደግሞ ከፈጣሪ ጋር ነገሮች እንደሚስተካከሉ አንጠራጠርም። ቤተሰቦቼ ላይክ ያላደረጋችሁ እስካሁን ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ። የደወል ምልክቷን በማጥቆር አዳዲስ ቪዲዮዎች ስንለቅ እናንተ ጋር እንዲደርሱ ይረዳል። ቤተሰቦቼ ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁኝ። መልካም ጊዜ በያላችሁበት። ላይክ አትርሱ ባይ